ሰላም እንዴት ዋላችሁ? የውዴ ማርኤል ቲዩብ ተከታታዮች በሙሉ ዛሬም ደግሞ ለዚህ ጥያቄዎች ከሚረዷቸው ውስጥ አንዱ የሃይዌን ፓርት ይዤ መጥቻለሁ። እንግዲህ የተወሰኑ ቱቶሮችን ሆልድ በማድረግ ወደዚህ ደግሞ ለመምጣት ተገድጃለሁ። ምክንያቱም የተለያየ መንገድ ቢሆን ኦዲየንሱን በደንብ አሳታፊ ያደርጋል ብዬ ስላሰብኩ ነው። በሌላ በቀጣይ ደግሞ ይህን የተወሰነ አንድ ስቴፕ ከሄድን በኋላ ደግሞ እንዴት አድርገን ሌሎቹን ያቆምናቸውን ፓርቶች እንቀጥላለን የሚለውን ነገር ለማየት እንሞክራለን። እንግዲህ በዚህ ቪዲዮ የምናየው ነገር ምንድን ነው? ከሃይዌይ ፓርት ውስጥ ኦልሞስት ማለት ይቻላል ፔቭመንት ሌየር ኦር ደግሞ የዲዛይን ፓርቱን እናያለን፣ ፌለሪቲዎቹን እናያለን፣ ታይፕስ ኦፍ ጂኦሜትሪክ ዲዛይን የምንለውንም ደግሞ አካታች በማድረግ ነው ጥያቄዎችን ለማዘጋጀት የሞከርኩት። እስቲ እያየን እንግዲህ ሞሮፍ እናንተ በዛ ውስጥ አሳታፊ ያደርጋል ብዬ ያሰብኩትን አዘጋጅቻለሁኝ። እስቲ እንድትከታተሉ ጋብዛለሁ። የመጀመሪያው ጥያቄ ዘ ዲዛይን ስፒድ ኦፍ ኤ ሃይዌይ ኢዝ ፕራይመሪሊ ዩዝድ ቱ ዲተርሚን። ብዙ ጊዜ በዚህ በዲዛይን ስፒድ ኦፍ ሃይዌይ በሃይዌይ ውስጥ ዲዛይን ስፒድ ምን አይነት ሚና አለው ነው የሚለን። ይሄ ዲዛይን ስፒድ የምንለው እንግዲህ በዋነኛነት የዚህ ጂኦሜትሪክ ዲዛይን ኦር ደግሞ ፓርት ኦፍ ኤለመንት ኦፍ ጂኦሜትሪ ከምንለው ውስጥ አንዱ እዚህ ሃይዌይ ውስጥ ሆሪዞንታል አላይመንት፣ ቨርቲካል አላይመንት፣ ሱፐር ኤሌቬሽን፣ ዋይድኒንግ እንዲህ እያለ ይከፋፍለዋል። ከዛ ውስጥ አንዱ እንግዲህ የዚህ የሆሪዞንታል አላይመንት ውስጥ ታንጀንት እና ሲምፕል ሰርኩላር ከርቭ ነው። ቨርቲካል አላይመንትም እንግዲህ ኦቬሲታ ክረስት ኤንድስ እና ሳግ ነው። እዛ ውስጥ እንግዲህ ዲተርምን ያደርገዋል። ከዛ ውስጥ አንዱ እንግዲህ የዚህ የዲዛይን ስፒድ ዋና አላማው ምንድን ነው? ጥሩ የሆነ ዲዛይን ስፒድ ካለን ጥሩ የሆነ ሳይድ ዲስታንስ ይኖረናል፣ ጥሩ የሆነ ከርቬቸርም ክሬት እናደርጋለን። በተመሳሳይ ሁኔታ ሱፐር ኤሌቬሽናችንንም በደንብ ዲተርምን ማድረግ እንችላለን። ዳይሬክትሊ ሪሌትድ ቱ ዚ ፔቭመንት ስለሆነ ነው። ዲዛይን እስቲ ከዚህ ምርጫዎች ውስጥ አንድ በአንድ ለማየት እንሞክር። ኤ ምን ይለና ፔቭመንት ቲክነስ ኦንሊ ነው የሚለን። ለዚህ ዓላማ ብቻ እንጠቀምም። ቢ ጂኦሜትሪክ ዲዛይን ኤለመንት ሰች አስ ከርቬቸር፣ ሳይድ ዲስታንስ ኤንድ ሱፐር ኤሌቬሽን ነው የሚለን። እስቲ የተሻለ ይሆናል ሌሎች እኔ ሲ ታይፕ ኦፍ ቢትምነስ ቱ ዩዝ፣ ትራፊክ ቮሊዩም። እንግዲህ እነዚህን ሁሉ ካየናቸው ቢ የተሻለ ምርጫ ሆኖ አግኝቼዋለኝ። ምክንያቱም ዲዛይን ስፒዳችንን ኮንትሮል ስናደርግ ኮምፈርት የሆነ ኤንድ ሴፍ የሆነ ትራፊክ ፍሎ ይኖረናል ማለት ነው። ኤክስፕላኔሽኑን እናየው። ዲዛይን ስፒድ ኢንፍሉዌንስ ሆሪዞንታል ኤንድ ቨርቲካል አላይመንት፣ ሚኒመም ከርቭ ሬዲ፣ ሳይድ ዲስታንስ፣ ሱፐር ኤሌቬሽን ኤንድ ስቶፒንግ ዲስታንስ። እነዚህን ሁሉ ነገሮች ዲተርሚን ያደርግልናል። አፍተር ኦል እነዚህን ሁሉ ዲተርሚን ሲያደርግልን ኦር እንደ አንድ ኮንትሮል ፖይንት ስንጠቀም ሴፍ የሆነ ኦፕሬሽን ይሰጠናል ማለት ነው። ሁለተኛ ኢን ፔቭመንት ዲዛይን ሲቢአር ስታንድስ ፎር። በፔቭመንት ዲዛይን ውስጥ ሲቢአር የሚለው ነገር ምንን ይነግረናል ነው የሚለው። ይህ ሲቢአር የሚባለው የካሊፎርኒያ ቤሪንግ ሬሾ ነው የሚባለው። እስካሁን በዚህ ዙሪያ አልሰራውላችሁም። እንግዲህ በቀጣይ የተወሰኑ የጀማመርናቸውን ፓርቶች ቱቶሮቹን ከጨራረስን በኋላ ሌሎች ቪዲዮዎችንም ሆልድ አድርጊያቸዋለሁ። ከጨራረስን በኋላ የሶይል ፓርት ላይ እንገባለን። እስካሁን ሶይል ፓርት አልጀመርንም። የአስፋልት ፓርት ላይ እና ኳሊቲ ቴስቶችን ነው ለማየት የሞከር ነው። ኮንክሪት ወርኮች አሉ፣ ሴመንት ኳሊቲ ቴስቶች አሉን። በተጨማሪ ደግሞ የዚህ ሶይል ፓርት አለ። በጣም ሰፊ ነው። በእርግጠኝነት ይህን ቪዲዮ በማየት ብቻ ሙሉ ባለሙያ እንደምትሆኑ ተስፋ ይኖረኛል። ሲቢአር ራሱን የቻለ ቴስት አለው። ግን ሊስታውት ከተደረገልን ውስጥ እስቲ እንየው። ሲቢአር ማለት ካሊፎርኒያ ቤሪንግ ሬሾ ነው። ስለዚህ ምንም ሌላ ምርጫዎችን ማየት አስፈላጊ አይሆንም። ፔቭመንት ዲዛይን ሲቢአር ማለት ካሊፎርኒያ ቤሪንግ ሬሾ። ኤክስፕላኔሽኑን እንየው። ሲቢአር ስታንዳርዳይዝድ ቴስት ቱ ሜጀር ሰብግሬድ ኦር ሰቤዝ ሶይል ስትሬንግዝ ዩዝድ ኢን ፍሌክሲብል ፔቭመንት ዲዛይን ቱ ዲተርሚን ሌየር ቲክነስ። ሌየር ቲክነሳችን ዲተርሚን ለማድረግ ከምንጠቀመው አንዱ የዚህ ማቴሪያል ሲቢአር ቫሊዩ ነው። ሶስተኛውን እንይ እስቲ። ትራንዚሽን ከርቭ ኦር ስፓይራል ኢን ሃይዌይ ዲዛይን ኢዝ ፕሮቫይድድ ቱ። እንግዲህ ትራንዚሽን ከርቭ የምንለው እንደሚታወቀው ከዚህ ሲምፕል ሰርኩላር ከርቭ ከምንለው አንዱ የዚህ ትራንዚሽን ከርቭ ነው። ይሄ ትራንዚሽን ከርቭ በዋነኛነት ዘ ኔም ኢትስ ኢንዲኬት ትራንዚሽን
ከአንድ ነገር ወደ አንድ ነገር ትራንዚት ሲያደርግ ትራንዚሽን የሚለውን ስም ይሰጠናል። ስለዚህ ዋና አገልግሎቱ ምንድነው የሚሆነው? የዚህ ትራንዚሽናል ከርቭ አንድ ፔቭመንት ዲዛይን የምናደርገው ፔቭመንት አላይመንት እዚህ ከታንጀንት ወደ ሰርክል በሚገባበት ሰዓት ከርቭ ወይም ሻርፕ እንዳይሆን ይረዳናል፣ ወይም ደግሞ ስሙዝ የሆነ ከርቬቸሮችን ክሬት እንዲሆን ያደርግልናል ማለት ነው። ስለዚህ ቢን ካያችሁት የተሻለ አሪፍ መልስ ይሆንልናል። ቢ ፕሮቫይድ ግራጁዋል ቼንጅ ፍሮም ታንጀንት ቱ ሰርኩላር ከርቭ ቱ ሪዲዩስ ላተራል አክሰለሬሽን። እንግዲህ ከላተራል አክሰለሬሽን ጋር በተያያዘ ሊፈጠሩ የሚችሉ ነገሮችን ኢምፕሩቭ ያደርግልናል። ኤክስፕላኔሽኑን ብናየው ኢንሹር ስሙዝ ኤንትሪ ኢንቱ ሆሪዞንታል ከርቭ ኢምፕሩቪንግ ኮንቨርት ኤንድ ሴፍቲ ባይ አቮይዲንግ ሰደን ላተራል አክሰለሬሽናል ቼንጅ ነው የሚለን ግልጽ ነው። አራተኛ ዘ ፕራይመሪ ኦብጀክቲቭ ኦፍ ግራኑላር ሰቤዝ ሌየር ኢዝ እንግዲህ ፕራይመሪ ኦብጀክቲቭ ምንድን ነው? ሰቤዝ ከቤስ ኮርስ የመጣውን ሎድ በመቀበል ዳይሬክትሊ ወደ ሰብግሬድ ትራንስፈር ማድረግ ነው። በተጨማሪም ደግሞ ስትራክቸራል ሰፖርት ኦር ፔቭመንት ሰፖርት ይሰጠዋል ፔቭመንቱ። ስለዚህ ቢ የተሻለ መልስ ሆኖ አግኝቼዋለሁ። ሌሎቹ ብዙም አሳማኝ አይደሉም። ቢ ፕሮቫይድ ስትራክቸራል ሰፖርት አንዱ ጥቅም ነው። ሁለተኛ ዩኒፎርም ሎድ ዲስትሪቢዩሽን ኤንድ ድሬኔጅ። እንግዲህ ድሬኔጅ ዋነኛ አገልግሎት የሚውለው ምንድን ነው? በኤኒ ሚንስ ውሃ ከቶፕ ሰርፈስ ከመጣ በደንብ ወደ ታች አኮሞዴት አድርጎ ትራንስፈር የማድረግ አቅም ይኖረዋል ማለት ነው። ስለዚህ ለዚህ አገልግሎት ይውላል። አምስተኛ ጥያቄ ማክሲመም ሱፐር ኤሌቬሽን ሬት ፎር ሃይዌይ ከርቭ ኢን ኢትዮጵያ ቲፒካሊ። ብዙ ጊዜ የዚህ የሱፐር ኤሌቬሽን ሬት በእኛ ሀገር ስታንዳርድ 8 የተሻለ ነው። ምክንያቱም ከዚህ በላይ ከሆነ ዌት ለሆነ ዌዘር ኮንዲሽን ትራቭል ማድረግ አይቻልም። ስለዚህ ግልጽ ነው። እስቲ ኤክስፕላኔሽኑን እንየው። Super elevation is limited to 8% for high speed roads to avoid vehicles instability and allow safe travel in wet conditions. ስለዚህ በእኛ ሀገር ኮንቴክስት ማክሲመም ሱፐር ኤሌቬሽን ሬቱ 8% ነው። ስድስተኛ ጥያቄ እንግዲህ ፈጠን እያልኩ ነው። ያው ማለት ሀሳቡ ላይ በቆየኝ ቁጥር ምንም ያን ያህል የምታተርፉት ነገር አይኖርም። በተወሰነ መንገድ ማብራሪያ ሲፈልግ ብቻ ሀሳቡን ሰጣቸዋለሁ። ስድስተኛ ሪች ፔቭመንት ጆይንት ፕራይማሪ ፋንክሽን ቱ ነው የሚለን። እንግዲህ ዲፍረንት ታይፕስ ኦፍ ፔቭመንት ሶስት አይነት የፔቭመንት አይነት አለ። አንደኛው ፍሌክሲብል ፔቭመንት ነው፣ ሁለተኛ ሪጂድ፣ ሶስተኛ ኮምፖዚት ነው። ያው ፍሌክሲብል ሲሆን ከአስፋልት ጋር ማቴሪያል ፕሮፐርቲ ነው። ሪጂድ ሲሆን ደግሞ ኮንክሪት ነው። ኮምፖዚት ሲሆን ደግሞ ኮንክሪት እና ይሄ ቢተምነስ ማቴሪያል ሲሆን ኮምፖዚት ይሆናል። ሶ ሪጂድ ፔቭመንት ከሆነ ብዙ ጊዜ ጆይንት ኮንትራክሽን እና ኤክስፓንሽን አገልግሎት ይውላል። ይህም ደግሞ በዋነኛነት ክራኮችን ኮንትሮል ያደርግልናል። ምክንያቱም በዚህ በተርማል ኢፌክት እና ከዚህ ከሽሪንኬጅ ጋር በተያያዘ ኮንክሪት ኮንትራክት ያደርጋል፣ ይለጠጣል፣ እንደገና ይሰበሰባል። ሶ በዛ ሰዓት ፌለሪቲ ኦከር እንኳን ቢያደርግ የተወሰነ እንበልና 50 ሜትር ዊድዝ ስራ ቢኖር በ50 ውስጥ በየ20 ይሄ ጆይንት ፕሮቫይድ ብናደርግ አንዱ 20 ላይ ብቻ ፌለሪቲን ሚኒማይዝ ማድረግ ይቻላል ማለት ነው። ሶ ለዚህ አይነት ኢፌክት አገልግሎት ላይ ይውላል። ሰባተኛ ፎር ፍሌክሲብል ፔቭመንት ዘ ሜን ፋንክሽን ኦፍ ዘ ቢተምነስ ቤዝ ኮርስ ኢዝ። እንግዲህ በዚህ ፍሌክሲብል ፔቭመንት ውስጥ የቢተምነስ ቤዝ የምንለው አገልግሎቱ ምንድን ነው? አንደኛ ሺር ሬዚስት ያደርግልናል። ሁለተኛ ዲስትሪቢዩት ሎድ ቱ ዘ ሰብ ቤዝ ኤንድ ሰብ ግሬድ። እንግዲህ እንደሚታወቀው ቤዝ ኮርስን ዋነኛ አገልግሎቱ ምንድነው? ሎድ ዲስትሪቢዩት ያደርግልናል ማለት ነው። ወደ ሰብ ቤዝ እና ወደ ሰብ ግሬድ ትራንስፈር ያደርግልናል። በፌለሪቲ አማካኝነት በሺር አማካኝነት ሊፈጠር የሚችለውን ፌለሪቲ ሚኒማይዝድ ያደርግልናል። ስምንተኛ ኢን አስቶ ፍሌክሲብል ፔቭመንት ዲዛይን ሜተድ ዘ ተርም ሪላያቢሊቲ ኢንዲኬት። ሪላያቢሊቲ እንግዲህ በዚህ በፔቭመንት ሌየር ውስጥ አንደኛው የሚያሳየን ነገር ምንድን ነው? ከፍተኛውን ሪላያቢሊቲ ዲዛይን በምናደርግበት ሰዓት መረጥን ማለት ሞሮፍ የዲዛይን ላይፉ ጥሩ ይሆናል። በተመሳሳይ ሁኔታ ግን ምን ሊፈጠር ይችላል? ኮስቲ ሊሆን ይችላል። ስለዚህ በተቻለ መጠን እነዛን ኦፕቲማይዝ ማድረግ እንችላለን።
ሪላያቢሊቲውም ደግሞ አነስተኛ ሆነ ማለት እንዳልኳችሁ ዊክ ይሆናል። ስለዚህ እነዛን በተቻለ መጠን ኦፕቲማይዝ በማድረግ የተሻለ ሪላያቢሊቲ ፋክተር ለተሻለ እንትን ይሆናል። ስለዚህ በዋነኛነት ምን ዲተርምን ለማድረግ ይጠቅመናል? ቲክነሳችንን ዲተርምን ለማድረግ ዊዛውት ፌለሪቲ ዲተርምን እንድናደረግ ይረዳናል። እንግዲህ 8ኛው ጥያቄ ለማየት ሞክረናል። 9ኛውን ጥያቄ እስቲ አብረን እኔ ደግሞ 9ኛው ጥያቄ አርባን ሮድ ኢን ዲዛይረብል ሌን ዊድዝ ኢዝ ጄኔራሊ ብዙ ጊዜ በዚህ አርባን ሮድ ላይ የሌን ዊድስ ዲተርሚን የሚሆነው ከ2.5 እስከ 3 ነው። ምክንያቱም አርባን ስትሪት ላይ የራይት ኦፍ ዌይ ኮንስትሬንቶች አሉ። ምክንያቱም ሌኖቹን ባበዛን ቁጥር የራይት ኦፍ ዌይ ችግር ይኖራል፣ ናሮ ይኖራል። ሁለተኛ ደግሞ የዚህ የሌን ዊድስ ዲተርሚን ከሚያደርጋቸው አንዱ ነገር ምንድን ነው? ላይት ቬክልሶችን ነው ዲተርሚን የሚያደርገው። ሂውጅ የሆኑ ቬክልሶቹ እንደ ዘመናዊው ከተማ ከሆነ ከከተማ ውጭ ሊወጡ ስለሚችሉ እነዛን ሞሮፍ በዚህ አይነት ስታንዳርድ ውስጥ ያየዋል። ስለዚህ ከ2.5 እስከ 3 ባለው የአርባን ስትሪት ውስጥ የዚህ ዲዛይን ያደርጋል። ከ2.5 እስከ 3 ባለው ውስጥ ምክንያቱም እንዳልኳችሁ የዚህ የራይት ኦፍ ዌይ ኮንስትሬንት ስለሚኖረው። 10ኛ ጥያቄ ኢን ፍሌክሲብል ፔቭመንት ዘ ተርም ክሪቲካል ስትሬን አት ቦተም ኦፍ አስፋልት ላይ ሪፈርስ ቱ። በዚህ ፍሌክሲብል ፔቭመንት ላይ የክሪቲካል ስትሬን የምንለው ምንድን ነው ሪፕሬዘንት ሊያደርግልን የሚችለውን ነው የሚነግረን። እንግዲህ እስቲ ምርጫዎቹን ኤ ስትሬን ኢን ሰብግሬድ ሶይል፣ ቢ ስትሬን ኢን አስፋልት አንደር ትራፊክ ዛን ኮዝ ፋቲግ ክራኪንግ፣ ሲ ስትሬን አት ፔቭመንት ኤጅ ስትሬን አት ስቲል ሬንፎርስመንት። እንግዲህ በዋነኛነት የዚህ ስትሬን ስትረስ ሪሌሽንሺፕ ግልጽ ነው ብዬ አስባለሁ። ቤዝድ ኦን ዜር ማቴሪያል ፕሮፐርቲ አይታችሁ ከሆነ ስትረስ በጨመረ ቁጥር አንዳንድ ማቴሪያል በዛው ልክ ስትሬኑ ብዙ የመሄድ እድል አይኖረውም። አንዳንድ የማቴሪያል ፕሮፐርቲ ደግሞ ስትረሱ በሚቀንስበት ሰዓት ስትሬኑ ሎንግቲዩዲናሊ ወደ ጎን የመጨመር እድል ይኖረዋል። አት ዘ ቦተም ኦፍ ዚ አስፋልት ሌየር ብዙ ጊዜ ክሪቲካል ስትሬን የምንለው ኢንተርምስ ኦፍ ፌለሪቲ ጋር ሪሌትድ ስለሚሆን ነው። አንደር ትራፊክ ብዙ ጊዜ የሪፒቲሽን ኦፍ ትራፊክ ክራክ ዴቨሎፕ ሊያደርግ ስለሚችል እሱን ፊክስ ያደርግልናል። እስቲ ኤክስፕላኔሽኑ ነው። ክሪቲካል ቴንሳይል ስትሬን አት ዘ ቦተም ኦፍ ዘ አስፋልት ሌየር ኢዝ ዲዛይን ፓራሜተር ዩዝድ ቱ ፕሪቬንት ፋቲግ ክራኪንግ ዲው ቱ ሪፒትድ ትራፊክ ሎድ። በሪፒትድ በሆነ በትራፊክ ሎድ የሚመጣን ፌለሪቲን ኮንትሮል የምናደርግበት አንዱ መንገድ ነው። 11ኛ ዘ ሚኒመም ግራዲየንት ኦር ስሎፕ ፎር ሮድ ድሬኔጅ። ብዙ ጊዜ ለዚህ ለመንገድ ማፋሰሻ የምንጠቀመው የስሎፕ ፐርሰንት 1 to 2 ነው ኦር 0.5% ነው። ይህም ደግሞ የሚሆንበት ምክንያት ምንድን ነው? የዚህ የውሃን ከዚህ ፐርሰንት በታች ካደረገ ነው ድሬኔጃችን ውሃ አኮሞዴት የማድረግ ቴንደንሲ ይኖረዋል። ከዚህ በላይም ከሆነ ደግሞ ድሬኔጅ ፌለሪቲ ኦከር ሊያደርግ ስለሚችል 1 to 2 ሞሮፍ ለዚህ ፊት ያደርጋል። 12ኛ ዘ ተርም ሎድ ኢኩቫለንት ፋክተር ኢን ፍሌክሲብል ፔቭመንት ዲዛይን ኮንቨርት። ይሄ ሎድ ኢኩቫለንት ፋክተር የምንለው እነዚህ ዲፈረንት ታይፕስ ኦፍ አክዝል ሎዶች አሉን። እነዛ ሲንግል አክዝል፣ ደብል፣ ታንደም እና ትራይደም የሚባሉ አሉ። እነዛን ወደ ሎድ ስታንዳርድ ሎድ ኮንቨርት ነው የምናደርገው። ይሄ የሚጠቅመን አንዱ ነገር ምንድን ነው? ፔቭመንት ቶታል ፔቭመንት ዌር ኦቨር ኢትስ ዲዛይን ላይፍ ውስጥ ኮንቨርት ተደርጎ ይሄን ያህል ሎድ በዚህን ያህል የትራፊክ ፍሰት ውስጥ ፔቭመንቱ ዊዛውት ፌለሪቲ ሊያስተናግድ ይችላል። ዊዝን ዜር ዲዛይን ላይፍ ውስጥ ማለት ነው። በዚህ በዲዛይን ላይፍ ውስጥ ዊዛውት ኤኒ ሜንቴናንስ ኦከር ሳያደርግ ታርጌት ዲዛይናችን ለ10 ዓመት ለ20 ዓመት ከሆነ በዛ ውስጥ እነዚህ ኤክስፔክትድ የሆኑ ኦር ፎርካስትድ የተደረጉ የትራፊክ ፍሎ ኮንትሮል ተደርገው አካውንት ተደርገው ለዚህ ፔቭመንት ቲክነሳችንን ዲተርምን እንድናደርግ ይረዳናል። ስለዚህ ቢ ዲፍረንት አክዝል ሎድ ኢንቱ ኢኩቫለንት ስታንዳርድ አክዝል
ኮንቨርት የምናደርግበት መንገድ ነው የዚህ ሎድ ኢኩቫለንሲ ፋክተር። 13ኛ the maximum desirable longitudinal slope for urban street without causing drainage issue እንግዲህ የሚለው ምንድን ነው? በዚህ አርባን ስትሪት ውስጥ ቅድም አርባን ስትሪት ነው within drainage ነው። እዚህኛው ግን without causing drainage issue ከዛ ውጪ ከውሃ ማፋሰሻ ውጪ ሊሆኑ የሚችሉ ማክሲመም የሎንጊቱዲናል ስሎፕ አርባን ስትሪት ላይ ስንት ነው የሚለው ማለት ይሄ ድሬኔጅ ባይኖር እንደ ድሬኔጅ ሆኖ ፔቭመንቱ ሊያገለግል የሚችልበት መንገድ አለ ማለት ነው። ብዙ ጊዜ ከ2 እስከ 4 እንጠቀማለን። እንዳልኳችሁ የዚህ የራይት ኦፍ ዌይ ችግር ካለ ተጨማሪ የድሬኔጅ ፕሮቫይድ ማድረግ ማንችልበት አዝማሚያዎች ካሉ ፔቭመንቱ ላይ ከ2 እስከ 4% በመስጠት ፍሎ እንዲያደርግ ፕሮቫይድ እናደርጋለን። 14ኛ the minimum radius of horizontal curve increase when መቼ ነው የዚህ ሚኒመም ሆሪዞንታል ሬዲየስ ከርቭ ሊጨምር የሚችለው ነው? እንግዲህ ብዙ ጊዜ ሬዲየስ ሪሌትድ ቱ ዲዛይን ስፒድ ነው። ምክንያቱም ስፒዳችንን በጨመርን ቁጥር ሬዲየሱን በዛው ልክ ሰፊ መሆን መቻል አለበት። ምክንያቱም ከትራፊክ ፍሎ ጋር በተያያዘ ፌለሪቲዎችን እንዳይፈጠሩ፣ አክሲደንቶች እንዳይፈጠሩ ያን እናደርጋለን። ስለዚህ ሬዲየስ ሪሌትድ ቱ ዲዛይን ስፒድ። 15ኛ the function of prime coat in flexible pavement ነው። የዚህ የፕራይም ኮት አገልግሎቱ በፍሌክሲብል ፔቭመንት ውስጥ ምን ድርሻ አለው ነው የሚለው። እንግዲህ ሶስት አይነት የዚህ አፕሊኬሽን ኦፍ ቢተምነስ ማቴሪያል ከምንለው ውስጥ አንዱ ፕራይም ኮት፣ ታክ ኮት እና ሲል ኮት ነው። እንግዲህ ብዙ ጊዜ ፕራይም ኮትን አፕላይ የምናደርግበት አንዱ መንገድ ምንድን ነው? አዲስ ኦር ሪሃቢሊቴሽን ፕሮጀክት ከሆነ እና ኒው ኮንስትራክሽን ኦፍ ሮድ ከሆነ ያ ማለት ፔቭመንቱ ቤስ ኮርስ ላይ ደርሶ ከሆነ ይህንን ፕራይም ኮት የምንለውን የአስፋልት አይነት እንጠቀማለን። እንግዲህ ይሄ ፕራይም ኮት በዋነኛነት አገልግሎቱ ምንድን ነው? የአስፋልት ፔቭመንታችን ወተር ፕሩፍ እንዲሆን ያደርግልናል። አንደኛ ምክንያቱም አስፋልት ቶሎ ሌይ ማድረግ ማንችልበት አዝማሚያዎች ካሉ ወደ ታች በዝናብ አማካኝነት ወይም አንዳንድ ምክንያቶች ውሃ እንዳይገባ ፕሮቴክት ያደርግልናል። ሁለተኛ የዚህ የፕራይም ኮት አገልግሎቱ ምንድን ነው? ፍሬሽ የሆነ ሰርፈስ ክሬት ያደርግልናል። ያም ማለት ነው ደስቱን አብዞርብ አድርጎ አስፋልት ላይ የምናደርግበት ሚንስ ካለ ያንን ሌየር ሙሉ በሙሉ ለዛ አስፋልት ፔቭመንት ያደርግልናል፣ ፍሬሽ እንዲሆን ያደርግልናል ማለት ነው። ስለዚህ አንደኛ ወተር ፕሩፊንግ ፐርፐዝ እንጠቀማለን። ሁለተኛ ለአንደርላይንግ ሌየር ባይንድ ያደርጋል፣ አዴሽን ጥሩ የሆነ አዴሽን ክሬት ያደርጋል። ስለዚህ ለዚህ አገልግሎት ነው። ታኮት ከሆነ ግን አስፋልት ፔቭመንት ፎር ኤግዚስቲንግ ፔቭመንት ነው የሚውለው። ለዚህ አስፋልትን በአስፋልት ሌየር ላይ ለመደረብ ከሆነ ታኮት የተሻለ አፕላይ የምናደርግም ኢሚዲየትሊ አፕላይ አድርገን ከዚህን ሌድ አስፋልቱን ሌይ የምናደርግበት መንገድ ይኖራል። ይህን በሌላ ቪዲዮ ምን ይሆናል። 16ኛ ዘ ዋይድኒንግ ኦፍ ሆሪዞንታል ከርቭ ኢዝ መቼ ነው እዚህ ሆሪዞንታል ከርቭ ላይ ዋይድኒንግ የምንጠቀመው ነው። እንግዲህ ዋይድኒንግ በዋነኛነት ምንድን ነው? አኮሞዴት ቬሂክልስ ኦፍ ትራኪንግ ነው። ብዙ ጊዜ ትላልቅ መኪኖች ይሆናሉ ረጅም መንገድ ከተጓዙ በኋላ ድካም ሊኖር ስለሚችል በቀላሉ የተወሰነ ቦታ ላይ ማረፍ አለባቸው። በዛ ኬዝ ይሄ ከመንገዱ ወጣ ባለ መንገድ መኪኖችን አኮሞዴት ወይም መኪና እንዲይዝል የምናደርግበት አንዱ ምክንያት ነው። ኤክስፕላኔሽኑን እንየው። ቬሂክልስ ስፔሻሊ ሎንግ track outside their lane on curve widening ensure they remain within pavement width safely በቃ ለዚህ አገልግሎት ይውላል። 17ኛ the structural number or በምህጻረ ቃሉ SN in isoflexible pavement design indicate ምንድነው ኢንዲኬት የሚያደርግልን? ይሄ ስትራክቸራል ሌየር የምንለው በዋነኛነት ምን ዲተርሚን ያደርግልናል? ሌየር ቲክነሳችንን ዲተርሚን ያደርግልናል ቤዝድ ኦን ዜር ማቴሪያል ታይፕ። ሶ በተጨማሪም ደግሞ ኮኤፊሺየንት ኦፍ ሌየር ሪፕሬዘንት ያደርግልናል ኦቨርኦል ስትራክቸራል ካፓሲቲን በመጠቀም ማለት ነው።
ስለዚህ የዚህ ስትራክቸራል ነምበሩ እንዳልኳችሁ የሁሉን የፔቭመንት ሌየሮችን ስትራክቸራል ኮኤፊሺየንቶችን ዲተርሚን ያደርግልናል ማለት ነው። 18ኛ the minimum vertical clearance of highway bridge above carriageway is usually ከክሊራንሱ ጋር በተያያዘ የሚኖረው ኬሪዌጅው እና የብሪጁ ክሊራንሱ ብዙ ጊዜ እስከ 4.5 ባለው ውስጥ በደንብ ጥሩ ክሊራንስ ሊኖረው ይገባል። ይሄም ደግሞ የሚያገለግለን ዋናው ነገር ምንድነው? ሴፍ የሆነ ፓሴጅ እንዲኖር እንቅስቃሴ እንዲኖር ድንገት መኪኖች መጥተው ወደ ብሪጅ ቀጥታ እንዳይገቡ የተወሰነ ክሊራንስ መኖር ይኖርበታል። ያም ደግሞ እስከ 4.5 ባለው ክሊራንስ ውስጥ ፕሮቫይድ መደረግ መቻል ይኖርበታል በእኛ ሀገር ስታንዳርድ ማለት ነው። 19ኛ እና የመጨረሻው the effect of high subgrade moisture content on flexible pavement የዚህ ውሃ ጋር በተያያዘ እንግዲህ እንደሚታወቀው ለአንድ መንገድ ጠላቱ ውሃ ነው። ውሃን በደንብ ድሬኔጅ በደንብ ፕሮፐርሊ ካላደረግን ውሃ በተለያየ መንገድ ወደ ታች ፐርኩሌት በማድረግ ሰብግሬድ ፌለሪቲ ይፈጠራል። ስለዚህ ውሃ በተቻለ መጠን ካለ በደንብ ፕሮፐርሊ ድሬን ማድረግ መቻል ይኖርበታል። እስቲ ምርጫዎችን እኔ ምክንያቱም ከውሃ ጋር በተያያዘ ሰብግሬድ ውሃ ካለ ፍሌክሲብል ፔቭመንት ላይ ምን ሊኖር ይችላል ነው የሚለን። ቢ ሪዲዩስ ሞጁለስ ኤንድ ፌለሪቲ ኮዝ ኦፍ ፌለሪቲ ይሆናል ነው። በቃ ይሄ ጥሩ መልስ ነው ሊሆን የሚችለው። ምክንያቱም ኤክሰስ የሆነ ውሃ ካለ ሰብግሬድ ስትሬንግዙን በጣም ደካማ ያደርገዋል። በተመሳሳይ ሁኔታ ሰፖርት ሌየር ኦፍ ከላይ ያሉ ሌየሮችን ሰፖርት ማድረግ መቻል ያቅተዋል። ስለዚህ ረቲንግ እና ፌለሪቲ ኦፍ ዲፎርሜሽን ኦከርድ ያደርጋል ማለት ነው። እንግዲህ በዚህ ቪዲዮ የተወሰነ ነገር ለማየት ሞክሬያለሁ ሃይዌይን። እንግዲህ ሌሎችን ያቆምናቸውን ደግሞ ፓርቶችን ደግሞ በማየት ምንቀጥል ይሆናል። ሜንሽን እንድታደርጉኝ ጋብዛለሁ። መልካም ጊዜ። ቻው።